የጨሪቃዎች እናት የልጆቿ ደስታ እግዜር ስራው ቅዱስ ስጦታው በጋሻ አንቺን አኖረልኝ የኔን መኖር ሲሻ በቃ ወድሻለሁ ነፍስ የዘራሽ ሰማት እድሜን የለገሰች ሕይወትን አምጣ ደጋግማ ወለደች። የፍቅርሽ ጥልቀቱ አይመረመርም በቃላት ሰንሰለት ከቶ አይገለጽም። ርቦሽ ስትበይ አንጀትሽም ታጥፎ እኔን አብልተሻል ከጥጋብም አልፎ እግዜር ስራው ቅዱስ ስጦታው በጋሻ አንቺን አኖረልኝ የኔን መኖር ሲሻ እማ ካረክሽልኝ ያንዱን እንኳ ግማሽ ክፍያው ስንት ነው ምንድነው ምላሹ? አንቺን የሚተካ ቃላት ከየት ላምጣ በቃ ወድሻለሁ አላበዛም ጣጣ። እናቶች ለዘላለም ይኖሩልን የልጆቻቸውን ደስታ የኛን ከፍታ የኛን ስኬት ቁም ነገር ላይ ደርሶ ማየት እኔም እንዴት ልበላችሁ በጸሎትም በብዙ ነገር ከጎናችን ሁሉ ጊዜ የማይለዩን ቢኖሩ እናቶቻችን ናቸውና ለሁሉም እናቶች እድሜና ጤና ይስጥልን፣ ጸሎታቸው ይጠብቀን። እውነት ለመናገር እሙሽዬ ሀይሚዬን ልጄን ሰበሰበችልኝ እሰይ ደስ ይላል ስትል የሆነ ነገር ነው የተሰማኝና ወጣት ስትሆኑ በጣም በብዙ ነገር ልትሰናከሉ ትችላላችሁ። ግን የኔ የምትሉት ሰው ደግሞ ከጎናችሁ ካለ በብዙ ነገር ትጠበቃላችሁ፣ ትሰበሰባላችሁ፣ አንድ ህይወትን አንድ መስመርን ታስባላችሁና ሀይሚዬና ብሩኬ ደግሞ በብዙ ነገር ተጠባብቀው እስካሁን ድረስ የቆዩ ልጆች ናቸውና ከዚህ በላይ ደግሞ ለቁም ነገር ደርሰው ደግሞ ለማየት ያብቃን ነው ማለት የምፈልገውና እናቶቻችን እንግዲህ የኛን ስኬት የኛ ቁም ነገር መያዝ ያስደስታቸዋል ማለት ነውና እሙሽዬ ደስ ስላላት እኔም ደስ ብሎኛል ለማለት ያክል ነው። ወደ ጨሪቃዎችዬ ወደ ትናንትናው ቪዲዮ ስገባላችሁ ሰሞኑን ያው ፋፈሽ ነው፣ በጣም ደስ እያለን ነው። ቀልዳቸው ጨዋታቸው አይጠገብም። ትናንትና ደግሞ እንዳያችሁት ደስ የሚል ቪዲዮ ነው የተለቀቀ። ካመሸ ቢሆንም ያው ሰዓት በሰዓታቸው ቢለቁልን ደስ ይለናል። እንግዲህ ደግሞ እነሱ ያው እንደ ፍላጎታቸው ያድርጉ። እኛ የምንፈልገው የነሱን አንድነታቸውን ስለሆነ ፍቅራቸውን ስለሆነ በፈለጉት ሰዓት ይልቀቁ ማለት ነው። ምክንያቱም ያለውን ነገር እነሱ ስለሚያውቁ ማለት ነው። ሲቀጥል ደግሞ ትናንት በተለቀቀው ቪዲዮ አንዳንድ ኮሜንቶች እያየሁ ነበረ። ሀይሚዬ ለጨዋታ ለቀልድ የምትናገራትን ቃላት እያወጣችሁ አንዳንድ ሰዎች የሆነ ነገር ስትናገሩ እያየሁ ነበረ ማለት ነው። በመጀመሪያ ደረጃ ቁም ነገር፣ ቀልድ፣ ጨዋታ ለይታችሁ የማታውቁ ሰዎች ካላችሁ አትከታተሉ። እውነቴን ነው የምላችሁ። ምክንያቱም ቁም ነገር ነው፣ ጨዋታ ነው፣ ቀልድ ነው። ግን በጨዋታና በቀልድ ውስጥ ደግሞ የሆነ ቃላት እያወጣችሁ የምትሳደቡ ወይም በእናንተ መንገድ እሷን ዝቅ ለማድረግ የምትሞክሩ ሰዎች ካላችሁ ተሳስታችኋል። ይሄ ስራ ነው፣ በቃ ታውቃላችሁ። ይሄ ህይወት ነው። በሰው ህይወት ደግሞ እናንተ አይመለከታችሁም ለማለት ያክል ነው። ምክንያቱም እያየሁ ነበረ የዛሬው አነጋገሯ ደስ አይልም፣ ለብሩኬ ክብር የላትም፣ ለምንድነው እንደዚህ የምትለው? እናንተ ምን አገባችሁ? የፈለጋትን ማለት መብቷ ነው። በገዛ ሰው በገዛ ባለቤቷ በገዛ ፍቅረኛዋ በራሷ ሰው እናንተ ምን ቤት ናችሁ? የፈለገችውን መናገር የፈለገችውን ማድረግ መብቷ ነው። እናንተ አይመለከታችሁም። የፈለገችውን ቃላት ትጠቀም። እሱ ያውቃል፣ እሷ ታውቃለች፣ አለቀ። ከዚህ ውጭ እናንተ አይመለከታችሁም። በማይመለከታችሁ ጣልቃ አትግቡ ለማለት ያክል ነው። ምክንያቱም ቅመምዬ ቁም ነገር፣ ጨዋታ፣ ቀልድ ታውቃለች። ብሩኬም እንደዛው ያውቃል፣ ስራ እንደው ያውቃል። ከቪዲዮ በኋላ እንዳያቸዋቸው ሮማንቲክ የሆነ ፍቅራቸው በቃ ምንም የተናገረችው ክፉ ቃል የለም። በቃ ለቀልድ ለጨዋታ የተናገረችው ቃል ነው። ምንም የዛን ያህል ደግሞ የሚካበር ቃላት አይደለም የተናገረችው። እናንተ ግን ሆን ብላችሁ የሆነ ቃላት እያወጣችሁ ሰውን ዝቅ ለማድረግ አብሶ ደግሞ ሴትን ዝቅ ለማድረግ የምትጥሩ ሰዎች ሴቶች አላችሁ። ልቦና ይስጣችሁ። ህይወታችሁን ብትመሩ ነው የሚሻላችሁ ማለት ነው። እኔ ማንም ሴት እንድትገፋ ዝቅ እንድትልም አልፈልግም። እውነቴን ነው የምላችሁ። ሴቱ ናችሁ። ሴትን አትናገሩ፣ አትንኩ። ጥሩም አይደለም ደስም አይልም። ነገ በኔ በሉ። ሴቶች አይደለና አትፍረዱ። እና ቅመምዬ ደግሞ ለብሩኬ እንደ እህት፣ እንደ ጓደኛ፣ እንደ ፍቅረኛ፣ እንደ ሚስት፣ እንደ እናት፣ እንደ ሁሉ ነገር ሆና የምትንከባከበው ንግስቱ ናት። እሱም ሁሉ ነገሯ ነው። እንደ አባት፣ እንደ ወንድም፣ እንደ ጓደኛ፣ እንደ ፍቅረኛ፣ እንደ ባል በቃ ፋፈሽ ብሎ የሚንከባከባት የተግባር ሰው
ፍቅርን በቃል ሳይሆን በተግባር የሚገላለጹ የዘመኑ ጀግና ፍቅረኛሞች ባልና ሚስቶች ናቸው። አለቀ። ይሄን እያያችሁ የምትቀጠሉን ካላችሁ መልካም መቃጠል ይሆንላችሁ። የምትቀኑን ካላችሁ መቅናት ትቀናላችሁ፣ ግን ምንም ማድረግ አትችሉም። ስለዚህ ቅናታችሁ ይቀጥል ለማለት ያክል ነው በነገራችን ላይ። ምክንያቱም ቅናት የሰይጣን ብቻ ስለሆነ ማለት ነው። እና ቤተሰብ መልካም ጊዜ ይሁንላችሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ እያረጋችሁ ቸኩያለሁ ማለት ነው።